አይ ቲንክ ያን ለመቅረፍ አብን ከፍተኛ ኃላፊነት ወድቆበታል በሱ ደረጃም የሚመጥን ቁማና ይዘን ለመገኘት በከፍተኛ ሁኔታ እየሰራን ነው ማለት ነውና ብዙ ተስፋ አላይም ጨለምተኛ ግን አይደለም ሁሉ ነገር ጨለማ ነው ሁሉ ነገር ጥፋት ነው ሁሉ ነገር አዘቅት ነው ሁሉ ነገር የለም ላሉት ክቡር ዶክተር ደሳለኝ እኔ ለርሶ ነው ያዘንኩት ምክንያቱም በዚህ ሁሉ ጨለምተኝነት በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድነው የሚሰጡት እርሱ በጨለማ ተውጠው ከጨለማ ብርሃን ያወጣ ከጭንቀት ብርሃን ያወጣ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። አንዳንዴ ምክንያት ራሱ አጣለታለሁ። ለምሳሌ የነ ዶክተር አምባቸው በዛ ሁኔታ መገደል መሞት ምን ዓላማ ለማሳካት ታስቦ ነው ብዬ ራሴን ጠይቅና ምክንያት ማቅረብ ይከብደኛል። ሌሎቹም ያ ሁሉ ልቂት የተፈጸመው ምን ለማምጣት ታስቦ ነበር? ከዚህ ሁሉ ወንጀል ጀርባስ ማን ሊኖር ይችላል? በጣም ትልቅ ጥያቄ ነው ይሄ። ልብ የሚሰብርም የሚያሳዝንም ጥያቄ ነውና አንዳንዴ ኢሞሽናል ያረጋል ይሄ ጉዳይ። ብዙ ኮንስፓይረሲ ቲዮሪዎች ደግሞ ይወራሉ። ከጉዳዩ ጋር ተያይዞ እንዲህ ተደርጓል፣ እንዲህ ተብሏል፣ እከሌ ተሳትፏል፣ እንዲህ አርጓል ማት ነገር ነው የሚወራው። እና በርግጥ ከሞቱ በኋላ አካላቸው የተጎተቱ ሰዎች ነበሩ ይባላል። አስከሬን በጥይት ተደብድቧል ይባላል። ይህ ሁሉ ከአማራ ሕዝብ ስነ ልቦና ጋር ማይመጥንና ተደርጓል ወይ ብለህ ራሱ ለማመን የሚያስቸግሩ ነገሮች አሉ። ዞሮ ዞሮ ምንድነው ቅድም ካልሁት ጋር እነዚህ ሁሉ ነገሮች በአግባቡ ተመርምረው በአግባቡ ተሰንደው እውነታዎቹ ታውቀው የተሰሩ ስህተቶች ካሉ ምንማርባቸው እና እንዲህ አይነት ኖረኛና አስቀያሚ ድርጊት ድጋሚ በህዝባችን እንዳይፈጠር ወደፊት መሰራት ያለብን ነገሮች እንዳሉ አመላካች ነው። ማህበራዊ ሚዲያ ለብሔርተኝነቱ ያለው አስተዋጽኦ እና በአማራ ድርጅቶች ላይ ያበረከተው በጎና አፍራሽ የሆኑ አስተዋጽኦቹን በአግባቡ ለመገምገም ሞክረናል። በዛ ላይ እንዳስቀመጥነው አብዛኛው ማለት በሚንችል ደረጃ ለአማራ ህዝብ መከበር ከፍተኛ አስተዋጽኦ የሚያበረክቱ የፖለቲካ ንቃት እንዲፈጠር ያደረጉ የህዝባችን አንድነት እንዲሻሻል አማራዊ አንድነት እንዲጠናከር የአማራ ብሔርተኝነት እንዲጎለብት በእውቀት ጭምር ከፍተኛ አስተዋጽኦ ያደረጉ ብዙ አክቲቪስቶች እንዳሉ ገምግመናል። ነገር ግን ደግሞ መስተካከል ያለባቸው አንዳንድ ነገሮች አሉ። አንደኛው ነገር የአማራ ማህበራዊ ሚዲያ ውስጥ ከፍተኛ የሆነ አጀንዳ ተቀባይነት አለ። የሌሎች የሚሰጡትን አጀንዳ ተሸክሞ እሱን ሲያጮሁ የመዋል በሱ ሲያለቃቅሱ የመዋል አዝማሚያዎች አሉ። እሱ መስተካከል ያለበት ጉዳይ ነው። ሁለተኛ ቅድም ስንገልጸው እንደነበረው አማራው ራሱን ከአማራነቱ በታች በአካባቢያዊነት እንዲገልጽና ወደዛ አዝማሚያ እንዲወርድ ፍላጎት ያላቸው አንዳንድ እንደዚህ አይነት አክቲቪስቶች አለና እሱም መታረም አለበት ብለን እናስባለን።
በብአዴን ላይ በአብን ላይ ትችት የሚያቀርቡ አክቲቪስቶችም እንዳሉ እናውቃለን። እሱም በልኩ መታየት አለበት ብዬ አስባለሁ። እነዚህ የፖለቲካ ድርጅቶች ሰፊ የህዝብ ተቀባይነት ያላቸው ድርጅቶች ከመሆናቸው አንፃር በአግባቡ መተቸት መቻል አለባቸው። ሁሌ ግን ሁሌ ተመሳሳይ የሆነ ቁሞ ቀርነት አይነት የሚታይበት እሱ አይነት ነገር ቢታረም በግሌ ደስ ይለኛል። እምልህ አዴፓ ወደድነውም ጠላነውም አሁን ስልጣን ላይ ያለ አካል ነው። አዴፓን ማውረድ የሚገባን ቀጣዩ ምርጫ ከዓመት በታች ጊዜ አለ። አዴፓን ማይፈልግ የአማራ ህዝብ ማይፈልገው ከሆነ ሌሎች አማራጮች ቀርበውለት በዛ መንገድ መካሄድ አለበት እንጂ አንዳንዴ ግለሰቦችን ስም ነጥሎ አንዱን አዴፓ ውስጥ ቅዱስ አንዱን ሰይጣን አድርጎ የማቅረብ እነዚህ ነገሮች ሁሉ እንግዲህ ሌሎች ብሔሮች ውስጥ ያሉ አክቲቪዝም እንዳለው ችግር አማራ ብሔርተኛ አራማጅ በሆኑ አክቲቪስቶችም ውስጥ የሚታይ ችግር ነውና እንግዲህ ይህ ቅድም እንዳልነው የአማራ ብሔርተኝነት አንጻራዊ ለጋም ከመሆኑ በእድሜ አዲስ ከመሆኑም አንጻር የተከሰቱ ናቸው። ጥቅል ቁመናውን ግን ስናየው አይ ቲንክ ለአብን ከፍተኛ አስተዋጽኦ አድርጓል። ባይዘወይ በከፍተኛ ሁኔታ አይዲዮሎጂያችን በማስፋፋት ድጋፍ በማስፋፋት የአብንን እንቅስቃሴዎች በማስተዋወቅና በህዝቡ ዘንድ ከፍተኛ በተለይ በወጣቱ ዘንድ ከፍተኛ ተቀባይነት እንዲያገኝ በማድረግ ረገድ ብዙ ወንድሞቻችን እኛ መሬት ላይ ከሰራ ነው በላይ 24 ሰዓት ማህበራዊ ሚዲያ ላይ የሰሩ ወንድሞቻችን አሉ። በዚህ አጋጣሚ ሁሉንም በድርጅታችንም በራሴ ስምም ማመስገን ፈልጋለሁ። ከመስመር የወጡ ወንድሞቻችንም እህቶቻችንም ይህንን ነገር ማስተካከል መቻል አለባቸው። ኃላፊነት በጎደለው ደረጃ ምንጽፋቸው ያንዳንዱ ፖስቶች ኃላፊነት በጎደለው ደረጃ ሚኖርን ያንዳንዱ የማህበራዊ ሚዲያ ኢንጌጅመንት ፖለቲካችን ወደ ኋላ እንዲቀር ስለሚያደርግ ይሄ ሊቀረፍ ይገባል የሚል መልእክትም ማስተላለፍ ፈልጋለሁ። መልካም ዶክተር፣ ከዚህ በኋላ ያሉትን ስለ ፌደራል ጉዳዮች እናውራ። የፌደራል መንግስት ጉዳዮች እንደ አንድ ፖለቲከኛ ነው እንደ አብንም ሳይሆን ማለት ነው። የሰልፉ በአማራ ክልል የተካሄዱ ሰልፎችን አስታውሳለሁ። በተለይ ባህር ዳር ላይ ነበርኩ። ለዶክተር አብይም ለአቶ ደመቀ መኮንንም የተደረጉ ሙገሳዎች አቶ ደመቀ መኮንንም ራሳቸው ከዚህ በኋላ ወደ ኋላ አንልም ላናሳፍራችሁ ቁመናል ብለው ይቅርታ ይጠይቁባቸዋል። እንደ አንድ ፖለቲከኛ አሁን ያለው የፌደራል መንግስት ለዚህች ሀገር እያደረገ ያለውን እንቅስቃሴ እንዴት ነው የሚያዩት? ምላህ አሁን ያለው የመንግስት የኢህአዴግ መንግስት ነው። 28 ዓመት የመጣበትን ሂደትና አሁንስ ከለውጥ ከሚባለው ጊዜ በኋላ ያለው ሁኔታ ምን ለውጥ አመጣ የሚለውን አንስተን ሰፊ ግምገማ ልናደርግ እንችላለን። ከሰልፉ ልጀምርና በርግጥ ያን ወቅት የአማራ ህዝብ በዛ ደረጃ ወጥቶ ድጋፉን ማሳየቱ በበጎ የሚገለጽ ነው ብዬ አስባለሁ። ድጋፍ ነው ወይስ ህዝቡ ለነበረው ብሶት ለራሱ የወጣው ሰልፍ ነው የሚለው እኔ ጥያቄ ውስጥ ነው እምልህ ጠቅላይ ሚኒስትሩ ገብቷቸው የነበሩ ቃሎች ገብቷቸው የነበሩ ማማለያዎችና የአማራ ህዝብ ሲፈልገው የነበረውን ፍትህ የሰፈነባት እኩልነት የሰፈነባት ኢትዮጵያ ሱሴ የምትባለውን ኢትዮጵያ ማየት ይፈልግ ነበር። ያ ለኢትዮጵያዊነቱ ያለው ቀናይነትን ያየንበትና በመሪዎቹም ላይ ደግሞ ከፍተኛ አደራ የሰጠበት ሁኔታ ስለነበር በዛ ደረጃ ምንም ቅሬታ የለኝም። ህዝባችን በዛ መንገድ ስሜቱን በመግለጹ ማለት ነው። ትንሽ የተጋነነ የሚመስል አይነት ነገር እኛም እንደው ቀስ ብለን ነገሮችን ብናያቸው ይሻላል ስንል በተወሰነ ደረጃ ማጉረምረሞች ነበሩ። እሱን መካድ አያስፈልግም። ዞሮ ህዝባችን ለጠቅላይ ሚኒስትር አብይ ለአቶ ደመቀ መኮንን ለምክትል ጠቅላይ ሚኒስትሩ የሰጠው ተስፋ ወደ ተግባር ተቀይሯል ወይ በዚህ አንድ አመት ከምናምን ካልከው እየተተገበረ እንዳልሆነ ግልጽ ማሳያዎች አሉ። ለምሳሌ በዛም መድረክ ላይ በግልጽ ተንጸባርቆ የነበረው የአማራ ህዝብ መሰረታዊ የሚባሉ የፖለቲካ ጥያቄዎች አንደኛው ህገ መንግስቱና ከህገ መንግስቱ መሻሻል ጋር የተያያዙ አጀንዳ ነበር። ሁለተኛ ፌደራሊዝሙ ጋር ያሉ ህጸጾች ማረምና ፌደራሊዝሙን
ማስተካከል ላይ የተነሱ ጥያቄዎችም ነበሩ። እነዚህ መሰረታዊ እና የአማራ ህዝብ የኢኮኖሚ ተጠቃሚነት የፍትሃዊ የኢኮኖሚ ተጠቃሚነት ጉዳዮች አሁንም መንግስት ሊሰማቸው ፈቃደኛ አይደለም። አሁንም መንግስት እነዚህን ጥያቄዎች ለመመለስ ቀርቶ ለማዳመጥ ፈቃድ እያጣ እንደሆነ በተደጋጋሚ በተለይ ጠቅላይ ሚኒስትሩ ያደረጓቸው ንግግሮች ላይ ተመልክተናል። ቃል የተገቡትም እነዚያ እንዲተገበሩ በሚታይ ተጨባጭ የሆነ መንገድ እርምጃ እየተደረገ እንደሆነ እያየን አይደለም ማለት ነው። ለምሳሌ ባለፈው ትልልቅ የፌደራል የመንገድ ፕሮጀክቶች ይፋ ሲደረጉ አማራ ክልል አንድ መንገድ ብቻ ነበር የነበረው እና እነዚህን ነገሮች ሳይ ይሄ መንግስት እስካለ ድረስና የኢህአዴግ ስርዓት እስከቀጠለ ድረስ መሰረታዊ የሆነ የአማራ ህዝብ ተጠቃሚነቱ ይረጋገጣል የሚለው ተስፋዬ በከፍተኛ ሁኔታ እየወረደ እንዳለ ይሰማኛል። እንደዛ ፊል አረጋለሁ። በቃ ሲስተማቲካሊ አማራ ጠል በሆነ ሁኔታ ስሪቱ፣ ተቋማቱ፣ ኢንስቲትዩሽኖች እና ስርዓቱ ሲስተሙ በዛ መንገድ ተቃኝቷልና ይህ ስርዓት ስር ነቀል በሆነ ደረጃ መለወጥ አለበት። በዛ ደረጃ ካልተለወጠ የኢትዮጵያ ስትራክቸራል እና ሲስተሚክ የሆኑ ችግሮች ሊቀረፉ የሚችሉበት እድል አይኖርም። የአማራ ህዝብ ጥያቄም እንዲሁ የሚመለስበት ቫያብል የሆነ መንገድ አይታየኝምና አይ ቲንክ ያን ለመቅረፍ አብን ከፍተኛ ኃላፊነት ወድቆበታል። በሱ ደረጃም የሚመጥን ቁመና ይዘን ለመገኘት በከፍተኛ ሁኔታ እየሰራን ነው ማለት ነውና ብዙ ተስፋ አላይም። ጨለምተኛ ግን አይደለም። እስኪ ተስፋ ይምጣልን። ብዙዎቹ አንዳንድ ፖለቲከኞች በግልጽ አናግራቸው ለአቶ ክርስቲያን ታደለ መታሰር ምናልባት ምክንያት ነው ብለው የሚያቀርቡት የቴሌን የአየር መንገድና የሌሎችን ሽያጭ መቃወማቸው ሊሆን ይችላል። እነዚህን ተቋማት ህወሓት ተጠቅሞባቸዋል በሚል በአማራ ፖለቲካ ቢሸጡም ባይሸጡም ችግር የለብንም የሚል ስነልቦና ስለነበረ አዲስ ስነልቦና ይዘው መምጣታቸው ከፍተኛ ተቃውሞ ሊያስነሳ ይችላል የሚል አለ። እንደ ዶክተር ደሳለኝ እንደ አንድ ሰው የቴሌን የአየር መንገድንና ሌሎች ተቋማትን የኢትዮጵያ ህዝብ የሆኑ ተቋማትን ለመሸጥ የሚደረገው ኦልሞስት ይፋ አልሆነም እንጂ ፕሮሰሶቹ ያለቁ ይመስላሉ። እሱን እንዴት ነው የሚያዩት? መግለጫዎቻችን ላይ በግልጽ አንጸባርቀናል ይህን አቋማችን። በመሰረታዊነት የኢኮኖሚ ስርዓቱ ውድድር ያለበት የግል ክፍለ ኢኮኖሚው ነፃነት ያገኘበት ኢኮኖሚ ውድድሩ ያለበት ኢኮኖሚ ውስጥ አማራ ተወዳድሮ ማሸነፍ ይችላል ሲስተሙ ገለልተኛ እስከሆነ ድረስ የሚል ግምገማ አለ። የነዚህ ተቋማት መሸጥ ግን ብዙ ኢምፕሊኬሽን ስላላቸው አንደኛ ለምሳሌ ቴሌን ብናይ ቴሌን አሁን ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት ያለበት ሁኔታ አንደኛ ገበያው ክፍት ሳይደረግ ሌሎች ውድድር መፍጠር የሚችሉ የቴሌኮሙኒኬሽን ካምፓኒዎች ገብተው ተወዳዳሪነት ባልሰፈነበት፣ ሁለተኛ ተገቢ የሆነ ሬጉላቶሪ ፍሬምወርክ ህጎችንና ማዕቀፎችን ባልገነባንበት ሁኔታ ዝም ብሎ ቴሌን መሸጥ ህዝባችን ይጎዳል ብለን እናስባለን። በተመሳሳይ ለነማን ይሸጣል? ከጀርባስ በዚህ ፕራይቬታይዜሽን ፕሮሰስ ውስጥ
እነማን ሊሳተፉ ይችላሉ የሚለው ነገር በከፍተኛ ሁኔታ እየተከታተል ነው ያለው ጉዳይ ነው። አንድ እሱ ነው። ሁለተኛ አየር መንገድን እንውሰድ። የኢትዮጵያ አየር መንገድ ባለራዕይ የሆኑ ነገስታቶች ባለራዕይ የሆኑ አባቶቻችን የመሰረቱት የኢትዮጵያ ብራንድ ካሪር ነው፣ የኢትዮጵያ ምልክት ተሸካሚ ነው ብለን እናስባለን። ከሉዓላዊነታችንም አንፃር የምናየው ነገር ነው። ኢትዮጵያ የባህር በር የላትም በአሁኑ ሰዓት። ትህነግ ህወሓት ባደረገው የፖለቲካ ሸፍጥ ባህር በሯ እንድታጣ የተደረገች ሀገር ነች። ስለዚህ አትሊስት የአየር ላይ የባህር ወደባችን ነው የባህር በራችን ነው ብለን እናስባለን። ብዙ ነገሮችን እንደ ልብ ማስገባት ይቻላል ባይዘው በኢትዮጵያ አየር መንገድ ካርጎዎች ማለት ነው። ለውጭ ሀገር ድርጅቶች ከተሸጡ ግን እነዚህ ድርጅቶች ማስገባት አትችሉም፣ ይህን ቃል አጓጉዝም ቢሉ ማስገባት የሚቻልበት ሉዓላዊነትንም አብረህ እየሸጥክ ነው ማለት ነው። አንድ እሱ ነው። ሁለተኛ ረጅም ጊዜ የትርፋማነት ታሪክ ያላቸውና በከፍተኛ ሁኔታ እያደጉ የመጡ ተቋማት ናቸው። እነዚህን ተቋማት ከመሸጥ እነዚህ ተቋማት ተወዳዳሪነታቸው እንዲያድግ በማድረግ ሌሎች ድርጅቶች ወደ ገበያው እንዲመጡ በማድረግ የበለጠ ተወዳዳሪነታቸውን ማሳደግ ለኢትዮጵያ ሕዝብ የተሻለ ጠቀሜታ አለው ብለን እናስባለን። ስለዚህ ፕራይቬታይዜሽኑ የሚካሄድበት ጊዜ ዲሬጉሌት ያልተደረገ ማርኬት ገበያው ክፍት ባልተደረገበት ሁኔታ የሚደረገው የፕራይቬታይዜሽን ሂደት ከፈረሱ ጋሪው የቀደመ ነው የሚል ሁኔታ አለ። ተወዳዳሪነቱ ከተፈጠረ በኋላ ማርኬቱ ኦፕን ከተደረገ በኋላ አትራፊነታቸው ከቀጠለ ሊቀጥሉ ይችላሉ። የኢትዮጵያ ሕዝብ ሀብት ናቸው። አትራፊነታቸው ካልቀጠለ ደግሞ ያኔ ማሰብ ይቻል ነበር። ነገር ግን የጠቅላይ ሚኒስትር አብይ አህመድ መንግስት የገጠመውን ጊዜያዊ የሃርድ ከረንሲ እጥረት መሰረት አድርጎ በችኮላ የኢትዮጵያ ሕዝብ ሳይመክርበት የሚመለከታቸው አካላት ሳይመክርበት አሳልፎ ለመሸጥ እያደረገ ያለው ሽቅድድምና ሩጫ ኃላፊነት የጎደለውና የኢትዮጵያን ሕዝብ ቅርሶች አሳልፎ የመስጠት አይነት ሁኔታ አይተንበታልና በዛ ምክንያት ድርጊቱን አውግዘናል። ምክክርም እንዲደረግበት የኢትዮጵያ ሕዝብም ድምፁ እንዲሰማ በዚህ ጉዳይ አስተያየት ሰጠናል ማለት ነው። መልካም ዶክተር፣ ህወሓትም አንዳንድ ፖለቲከኞችም የሚያነሳቸው በተለይ የኢትዮጵያ ሉዓላዊነት ከመደፈር አንጻር ሉዓላዊነት ድንበር ብቻ አይደለም፣ ኢኮኖሚ አለ፣ አስተሳሰቡ አለ። በአንዳንድ ሚኒስቴር መስሪያ ቤቶች ነጮች አማካሪዎቹ ነው ተቀጥረዋል። በከንቲባ ጽሕፈት ቤት እንደዚሁ በትክክል የነጮች ጣልቃ ገብነት አለ በሀገራችን ብለው ያምናሉ ብዙ ሰዎች። አብን ወይም ደግሞ እርስዎ እንዳንድ ሰው ይህ የነጮች ጣልቃ ገብነት ወዴት ሊወስደን ይችላል? በተመሳሳይ የኢሳያስ አፈወርቂ ጉዳይ አስፈጻሚዎች ነን የሚል አጀንዳ ይነሳል። የግብጽ ጉዳይ አስፈጻሚዎች ናቸው የሚልም ይነሳል በነ ዶክተር አብይ ላይ። የእርስዎ ግምገማ ምንድን ነው? እንግዲህ የነጭ አማካሪዎች መኖር እነዚህ ፕሮፌሽናል ከሆኑና ለሀገሪቱ የሚጠቅም አይነት ነገር ካለው በራሱ እሱን የሚተች ነገር አይደለም። አሁን ብቻ ሳይሆን ለብዙ ዓመታትም የተለያዩ ኤክስፐርቲዝ የተለያዩ ባለሙያዎች በአማካሪነት ደረጃ ሲመጡ ነበር። እና እሱ እንዲያው ለነጮች ተላላኪ አድርጎናል የሚለው ያንደ ማሳያ እሱ ብቻውን ሊቀርብ የሚችል ነው ብዬ አላስብም። ዞሮ ዞሮ ምንድነው አንድ ሀገር በተለይ እንደ ኢትዮጵያ አይነት ኢኮኖሚካሊ በጣም ደካማ በልማት በበጀት የውጭ ሀገራትን ድጋፍ እርዳታ ሁሌ የምትጠብቅ ሀገር ሙሉ ሉዓላዊነቷ የተከበረ ነው ብሎ መናገር አስቸጋሪ ነው። ዞሮ ዞሮ በቀጥታም ሆነ በተዘዋዋሪ የልማት የበጀት ድጋፍ በሚያደርጉ ሀገራት ተጽዕኖ ስር በቀጥታም ይሁን በተዘዋዋሪ መውደቁ የተጠበቀ ነው ማለት ነው።
ከኤርትራ ጋር ያለው ግንኙነት እንግዲህ መጀመሪያም በኢትዮጵያና በኤርትራ መካከል የነበረው ጦርነት በሻዕቢያና በትህነግ መካከል የነበረ አለመግባባት የነበረ ሽርክና መፍረሱ የፈጠረው ጦርነት ነው እንጂ ኤርትራውያንንና ኢትዮጵያውያንን ወደ ጦርነት አስገብቶ ያን ያክል ህዝብ እልቂት እንዲፈጸምበት ሊያደርግ ይገባ የነበረ ነገር ነበረ ብለን አናምንም እኛ። ስለዚህ ግንኙነት መጀመሩ መልካም ነው። በሁለቱ ሀገሮች መካከል የኢኮኖሚ ትስስር መፈጠሩ ሁለቱንም ሀገራት ተጠቃሚ ያደርጋል የሚል ግምገማ አለንና ፕሬዚዳንት ኢሳያስ አፈወርቂ ወደ ባህር ዳር ሲመጡ መልካም ምኞታችንንም ገልጸን የህዝብ ለህዝብ ትስስሩም የኢኮኖሚ ትስስሩም ኢኮኖሚክ ኢንተግሬሽኑ መቀጠል አለበት የሚል መግለጫ ወጥተን ነበር። ነገር ግን ደግሞ ይሄ ግንኙነት በህግ የታቀፈ መሆን መቻል አለበት። በግለሰቦች ላይ የተንጠለጠለ ግንኙነት መኖር የለበትም ብለን እናስባለን። ስለዚህ በህግ የሚመራ የንግድ ስርዓት፣ በህግ የሚመራ የህዝቦች እንቅስቃሴና ፍሰት፣ በህግ የሚመራ የአገልግሎቶች ሽያጭና ግንኙነት መፈጠር አለበት ብለን እናምናለን። ኤርትራ ወደቦች አሏት። እነዛን ወደቦች አንጻራዊ በተሻለ ዋጋ ለኢትዮጵያ የምታቀርብ ከሆነ ሀገራችን ተጠቃሚ ትሆናለች። ሰሜኑ የኢትዮጵያ ክፍልም ለኤርትራ ካለው ቅርበት አንጻር ምርት በከፍተኛ ሁኔታ ያመርታልና የእርሻ ምርቶች ገበያ ማግኘት ይችላል። ህዝቦችም ወንድማማች ህዝቦች ናቸው። በባህል በስነ ልቦና የተሳሰሩ ህዝቦች ናቸውና መመለሱ ከፍተኛ የሆነ የባህል የኢኮኖሚ የማህበረሰባዊ ጠቀሜታዎች አሉትና እሱ በህግ ማዕቀፍ ስር መካሄድ አለበት ብለን እናምናለን። አሁን ከቅርብ ጊዜ ወዲህ ግን በጣም መቀዛቀዝና በፊት በጠቅላይ ሚኒስትሩ በከፍተኛ ሁኔታ ሲጮህ የነበረው ነገር ተመልሶ መቀዛቀዝና እውነት ግንኙነቱ እየቀጠለ ነው ወይ የሚል ስጋት በእኛ በኩል እያየን ነው እየተረዳን ነው ማለት ነውና ምናልባት ዶክተር ከመሰረቱ የግንኙነት መንገዱ የፖለቲካ ወይም ደግሞ ህወሓት በበላይነት የተቆጣጠረውን ፖለቲካ ግሽሽ ለማድረግ ካልሆነ በስተቀር የአማራ ህዝብና የኤርትራ ህዝብ ከትግራይ ህዝብ የበለጠ ለኤርትራ ህዝብ የአማራ ህዝብ ወንድምና እህት ነው ብዬ አላምንም። እርቁ መደረግ የነበረበት ግንኙነት መደረግ የነበረበት ቀደም ብለውም እርሰው እንደነገሩ ጦርነቱ በሁለቱ ከተካሄደ በሁለቱ አልነበረም ወይ? አሁን ዶክተር አብይ ለራሳቸው ወይም ደግሞ ሌሎች ኃይሎች ለራሳቸው ተጠቅመውት ከሆነ አልከሸፈም ማለት ይህ እንደ ወንጀልስ ሊቆጠር አይገባም ወይ? አንድ መስመር ሳይዝ ያ ሁሉ ሽርጉድ ያ ሁሉ ኢኮኖሚ ምሳሌ የኢትዮጵያ አየር መንገድ በነፃ አገልግሎት እንዲሰጥ ከተደረገ በኋላ መንገዶች መዘጋታቸው ስህተት አይደለም ወይ? ጦርነቱ በኢትዮጵያና በኤርትራ መካከል የተደረገ ነው እንጂ በትግራይና በኤርትራ መካከል የተደረገ አልነበረም። ምክንያቱ ግን ሁለቱ ፓርቲዎች ናቸው ስላሉ ነው። ሁለቱ ፓርቲዎች ናቸው። ኦፍ ኮርስ የሁለቱ ፓርቲዎች ችግርም ነው። አሁንም እምልህ ፕሬዚዳንት ኢሳያስ በቅርብ ጊዜ ስለ ህወሓት ሲናገሩ ህወሓት ከኢትዮጵያ መወገድ ያለበት ካንሰር ነው ብለው በሁለቱ ድርጅቶች መካከል ሪኮንሳይል መደረግ የሚችል ሊታረም የሚችል ግንኙነት ቢያንስ ባጭር ጊዜ ሊኖር እንደማይችል አቅጣጫ ሰጥተዋል። በእኛ በኩል ልክ የአማራና የኤርትራ ህዝቦች እንዳላቸው ግንኙነት የትግራይና የኤርትራ ህዝብም እንዲሁ ወንድማማች ህዝቦች ናቸው ብለን እናስባለን። የህዝብ ለህዝብ ግንኙነቱም ቢሻሻል ለሁለቱ ወንድሞቻችን መልካም ነው ብለን እናስባለን። ነገር ግን ደግሞ ፓርቲዎቹ ለረጅም ዓመታት መስተጋበር የነበራቸውና ለረጅም ዓመታት አንዱ በሌላኛው ላይ የበላይነታቸውን ለማስከበር ከፍተኛ ፍጭት ውስጥ ያለፉ ድርጅቶች ከመሆናቸው አንፃር እንደታሰበው ያክል ቀላል አልነበረም። በተወሰነ ደረጃ ጠቅላይ ሚኒስትር አብይ ከኤርትራ ጋር የፈጠሩትን ግንኙነት ከህወሓቶች ጋር ያላቸውን ግንኙነት እንደ ባርጌኒንግ ቺፕ እንደ መደራደሪያ አድርገው ለመጠቀም እንደሞከሩ በግልጽ የተረዳነው ሁኔታ እንደነበር ግልጽ ነው። ዞሮ ምንድነው
እንደዚህ አይነት በቀጠናው አካባቢ የሚካሄዱ ግንኙነቶች ኃላፊነት በተሞላው መንገድ ከአንድ ፓርቲ ጥቅም ወይም ከአንድ ጠቅላይ ሚኒስትር ዝና ከመገንባት ገጽታ ከመገንባት ያለፈ ፋይዳ አላቸው ብለን እናምናለን። እንደ አብን እምልህ ህወሓትን ላንወደው እንችላለን እንደ ድርጅት። የትግራይን ህዝብ ግን ከኢትዮጵያም ሆነ ከኤርትራ ጋር ያለውን ግንኙነት እሱ እንደ ኤክስኪዩዝ ተጠቅመን ልንቆርጠው ልንበጥሰው አንችልም ማለት ነው። ስለዚህ በተወሰነ ደረጃ እነዚህ አይነት ነገሮችም የትግራይን ህዝብ የመከበብ ስነ ልቦና የሴግሜንታሊቲ እንዲያዳብር እያደረጉት ነው የሚል እይታ አለኝና ይህ ተገቢ አይደለም። ህወሓት ብዙ ችግር ፈጥሮ ሊሆን ይችላል። ህወሓት ብዙ ሜስ ፈጥሮ ሊሆን ይችላል በዚች ሀገር። ያንን ተጠቅሞ ግን የትግራይንም ህዝብ አብሮ ለመግፋት የሚደረግ አዝማሚያ አዋጭ ፖለቲካም ነው ብለን አናስብምና እሱ በማዕቀፍ የተመራ መሆን አለበት ነው። ጠቅላይ ሚኒስትሩ ብዙ ገጽታ ለመገንባት ተጠቅመውበታል፣ ግልጽ ነው። አገር ውስጥም የፖለቲካ ችግር እያለ የአገር ውስጥን የፖለቲካ ችግር ችላ ብሎ ከመፍታት ይልቅ ወደ ቀጠናው የመሮጥና ሌሎች እንዳስታራቂ ሆኖ ለመታየት የሚደረገው ሙከራ ትንሽ የሚያስተዛዝብና ትዝብት ላይ የሚጥል ነው። እኔ በግሌ በተወሰነ ደረጃ ምቾት አልሰጠኝም ነበር። የሀገራችን ችግር መፍታት የውስጥ ጥንካሬ መኖር በውጭ ያለንን ተደማጭነት ዘላቂ እንዲሆን ያደርጋል ብዬ አስባለሁ። የራሳችን ችግር ሳንፈታ ሩጠን ኬንያንና ሶማሌን ልንሸመግል አንችልም። ሱዳንና ጅቡቲን ልንሸመግል አንችልም። መጀመሪያ ኢትዮጵያ ውስጥ የህዝብ ለህዝብ መግባባት በፖለቲካ ኤሊቱ መካከል ስምምነት መግባባት ተደርሶ አገራችን ውስጥ ያለው ፖለቲካ በጽኑ መሰረት ላይ ከተተከለና ጠንካራ መንግስት ካለን ግን ያንን ሚና መጫወት እንችላለንና ትንሽ መቸኮል አይነት ነገሮች ነበሩና እሱ አይ ቲንክ በተወሰነ ደረጃ የተዋከበው ነገር ዳር እንዳይደርስ አድርጎታል ብዬ አስባለሁ። አሁን ያሮላቸው ደብዝዟል ብዬ አስባለሁ ጠቅላይ ሚኒስትሩ። ዶክተር ስለ ህዳሴ ግድብ እናንሳ። የአባይ ወንዝ ለአማራ ስነ ልቦና ለምሳሌ ምንጩን ለሚያውቅ ምንጩ ስር ላደገ ያለኝ ስነ ልቦና አውቀዋለሁ፣ እርስዎም ያውቁታል። ይህ ግድብ በአንድም ሆነ በሌላ መንገድ ለፖለቲካ መጠቀሚያ ሲሆን፣ አንደኛ ለሀገር ውስጥ ፖለቲካ መጠቀሚያ ሲሰራም አሁን ባለበት ሁኔታ ለምስራቅ አፍሪካ ፖለቲካ መጠቀሚያም እየሆነ ነው ያለው። እንደ አብን በህዳሴ ግድብ ላይ ያላችሁ አቋም ምንድን ነው? የግንባታው መዘግየት፣ በግንባታው ላይ የሚደረጉ የሪፖርት መለዋወጦች፣ በግንባታው ላይ የሚሰጡ የፖለቲካ ውሳኔዎች ፕሮጀክቱ ያሳጡን ሰዎችም አሉ። ኢንጂነር ስመኘውን ስናስባቸው የታላቅ ቦታ ሆኖ ነው እንጂ እርስዎ ለሚቆረቆሩለት አማራም ናቸው በአንድ በኩልና ምንድን ነው በህዳሴ ግድብ ላይ ያላችሁ አቋም? እንግዲህ አብን የአገራችን በኃይል ዘርፍ ራሷን የመቻል እንቅስቃሴዎችን በሙሉ ልብ የሚደግፍ ነው። ለሱም ወደፊት የሚሰራ ድርጅት ነው። አባይ ግድቡ ከተጀመረበት ወቅት የአረብ ስፕሪንግና በቀጠናው የነበረው የፖለቲካ እንቅስቃሴ ሁኔታ ጋር ተያይዞ ካጀማመሩ ጀምሮ ብዙ ያልጠሩ ነገሮች አሉ። አንደኛ ጨረታ አሰጣጡን ጀምሮ ነፃ ያልሆነ ጨረታ ተሰጥቶ እንዲያው በዩኒቨርሲቲ ድረስ በጊዜው የነበረውን የፖለቲካ ውጥረት በተወሰነ ደረጃ ለማስተንፈስም በሚመስል መንገድ በተቸኩሎ የተገባበት በቂ ዝግጅት ሳናደርግ የተጀመረ ፕሮጀክት ከመሆኑ አንፃር ኮስት እና ታይም ኦቨርራን አጋጥሞታል። ፕሮጀክቱ ኮስት ኦቨርራን ማለት በ7 ቢሊዮን ብር ይጠናቀቃልና ከ5 እስከ 7 ዓመት ይጠናቀቃል ተብሎ የተጀመረ ፕሮጀክት በ10 ዓመት 50% ግን ደግሞ ከ100 ቢሊዮን ብር በላይ ወጥቶበት እስካሁንም አጠቃላይ ከ50 እስከ 60% በላይ ኦቨርኦል ፕሮጀክቱ የሄደ አይመስልም። ብዙ ዘረፋም እንደተፈጸመበት በግልጽ አይተናል። በተለይ እንደ ሜቴክ አይነት ድርጅቶችና እንደ ህወሓት በተለይ ከሱም ጋር አፊሌትድ የሆኑ ድርጅቶች ብዙ ዘረፋ፣ ብዙ የሀብት ብክነት የፈጸሙበት ፕሮጀክት እንደሆነ እናውቃለን። ዞሮ
በክፉም ይሁን በደግ ይህ ፕሮጀክት ተጀምሯል። ይህ ፕሮጀክት የታሰበውን ያክል የማመንጨት አቅም ይኑረውም አይኑረውም ለኢትዮጵያ በቀጠናው ላይ በሚፈጥርላት ሃይድሮ ፖለቲካል እና ጂኦፖለቲካል ጌይንም መሰረት አድርገን ግድቡ በተቻለ ፍጥነት መጠናቀቅ አለበት ብለን እናስባለን። እና ከዛ አንፃር ብዙ የፖለቲካ ጌይን ለማግኘት እየተሰራ አሁንም እየተሰራ እንደነበር ግልጽ ነው። የኢንጂነር ስመኛው በቀለ ግድያና ከዛ ጋር የተያዘውም ፖለቲካ ጠቅላይ ሚኒስትር አብይ አህመድ በአግባቡ ያልገለጹትና መልስ ያልሰጡበት ጉዳይ ነው ብለን እናስባለን። እና እምልህ ትልቅ ፖለቲካ ነው ባይዘው የህዳሴ ዶክተር ምን ለማለት ነው?